የተከበራችሁ ውድ አድማጮች ዛሬ በዜና ዘገባ መልክ ማቅረብ የፈለኩት ነገር ሐሳቤ ቀይሬ በዚህ መልክ ማቅረብ ፈልጌያለሁ። ምንድነው ዛሬ ልዩ ቀን ነው። ሪዮት አለሙ ጋዜጠኛ ሪዮት አለሙ በዛሬው ዕለት 35ኛ ዓመት የልደት በዓሏን ታከብርበት ቀን ነው እና ሪዮት በአዲስ አበባ ዩኒቨርሲቲ በቋንቋና በስነ ጽሁፍ ሁለት የባችለር ዲግሪዎች ያሏት የሁለተኛ ከፍተኛ ደረጃ ትምህርት ቤት መምህርት የነበረች ነች። የዛሬ 4 ዓመት በኢትዮጵያ የጸረ ሽብር ሕግ ተጠያቂ ሆና እስር ቤት ከገባች 4ኛ ዓመቷ ነው እና በቅርቡ ከእስር ቤት ሆና ማን መታረም ያለበት የሚል መጠይቅ የያዘ ጽሁፍ አሰራጭታ ነበር። በዛ ጽሁፍ ውስጥ ከእስር ቤት ለመውጣት ሲባል ፎርም ቀርቦላት ፎርሙ ላይ ታርም ያለው የሚል ፊርማ አስቀምጣ እንድትወጣ አለበለዚያ ደግሞ ከዚህ ቀደም ይቅርታ ጠይቃ እንድትወጣ የነበሩ አማራጮች በሙሉ እንዳልተቀበለች አስቀምጣለች እና ጋዜጠኛዋ የምታምነው የጻፈችበትን ነገር ታምንበታለች እና ኢትዮጵያም ሐሳባችንን ጽፈን ሐሳባችንን ገልጸን በሐሳባችን ላይ እየተነጋገርን በሐሳብ እየተፋጨን የተሻለው ሐሳብ እያሸነፈ በሚሄድበት የለውጥ ሂደት እንድታልፍ የምትፈልግ መሆኗን ደጋግማ ተናግራለች። ብዙዎች ስለሷ ጽፈዋል። በርካታ ሽልማቶችን ዓለም አቀፍ ሽልማቶች አግኝተዋል። ጽሁፏ በተለይ ፍትህ በሚባለው ጋዜጣ ላይ ታቀርባቸው የነበሩ በርካታ ጽሁፎች አሉ። በአጭሩ ለማስቀመጥ በመንግስት እቅድና ዓላማው ውስጥ የሚፈጸሙትን ነገሮች ህብረተሰቡ በምን መልኩ ማጤን እንዳለበትና ስለ ነገ መጻኢ እድሉ የወሳኝነት ሚና እንዲኖረው የሚፈልግ ጽሁፍ ነው የምትሰራው። በሌላ በኩል ደግሞ የተለያዩ ከጽሁፎቿ መካከል የተለያዩ ጽሁፎቿ እንደዚሁም ከተለያዩ የዜና ተቋማት ጋር ባላት ግንኙነት ላይ ተመርኩዞ ደግሞ በኢትዮጵያ የጸረ ሽብር ሕግ በቁጥጥር ስር ውላ መጀመሪያ 14 ዓመት ፈርዶባት ከዛ በኋላ ከክሶቹ መካከል ሁለቱ ውድቅ ተደርገውላት ወደ 5 ዓመት ተቀንሶላት ነው በእስር ቤት ያለችው። ለኔ ለየት ያለ አሳዛኝ ነገር የሆነብኝ ሁለት ጡቶቿ በእጢ እንዳላቸው ነውና አንደኛው ግራ ጡቷን እጢው ወጥቶላታል። ወደ ሆስፒታል ሄዳ አሳዛኙ ነገር ግን ሆስፒታል ሄዳ እጢው ከወጣላት በኋላ ቁስሉ እንዲያጠግ የአንድ ቀን የማገገሚያ የሆስፒታል ቆይታ እንኳን ሳይኖራት ወደ እስር ቤቷ መመለሷ በጽሁፍ ላይ ነው ያነበብኩት። እጅግ በጣም ስሜት የሚነካ እጅግ ነውር ነው። በሁለተኛ ደረጃ ቀኝ ጡቷ በአሁኑ ሰዓት እጢ እንደዚሁ አለበት። እንደሚታወቀው ጡት መቼም የሴት ልጅ ሴትነቷ ተፈጥሯዊ ውበቷ ከመሆን ባለፈ የነገ ከአብራኳ ክፋይ ለምታመጣቸው አዲስ ትውልድ ተፈጥሮ ያዘጋጀችለት ስንቅም ነው። የሴት ልጅ ጡቷ በጣም ስስ የሆነ የሰውነት አካል ነውና ከፍተኛ ጥንቃቄ የሚያስፈልገው ነውና ይህ ቀኝ ጡቷ እንደዚህ ባለበት ሁኔታ ነው አልፈርም እስሪን ጨርሼ እወጣለሁ የሚል አቋም ወሰደችው። ማንም ሰው ሊያስበው እንደሚችለው ሌላው ቀርቶ በሰባዊ ምክንያት ብቻ ልትፈታ በቂ ምክንያት ነበራት። ይህን ጡቷን ወጥታ መታከም አለባት። ይህ ሊሆን ባለመቻሉ እንግዲህ በዛሬው ዕለት በእስር ቤት 35ኛ ልደቷን እያሳለፈች ነው። ይህም እንግዲህ 4ኛ ልደቷ የልደት ቀኗ ሙሉ ነው በእስር ቤት ስታሳልፍ። ለማንም ኢትዮጵያ ይህንን አልመኝም። ሀገራችንን የተሻለች በሐሳብ ላይ ተነጋግራ በልህና በኃይል እኛ ያልነው ብቻ ይሁን አለመባባል የተወሰኑ ነገሮችን ተነጋግሮ ተመካክሮ እስኪ ደግሞ በእነሱ በኩል ቆመን እንመልከተው ከዚህ ተሻለስ ማድረግ አንችልም ወይ የምንልባት
አገር እንዲያደርጋት ከፍተኛ ምኞትና ተስፋ አለኝ። ኢትዮጵያ ውስጥ ለኔ ሁሉም ወገኔ ነው፣ ከፍራቻ አይደለም። አሁንም የምናደርገው ማንኛውም ሐሳብም ሆነ ማንኛውም እንቅስቃሴ ተባብረን የተሻለች ሀገር ከመፍጠር አንፃር እንጂ ጠላትና ወዳጅ ተብለን እንድንከፋፈል በግሌ በፍጹም ፍላጎት አይደለም። ይሁንና በዚህ ደቂቃ የልጆች አባት ነኝ። የ48 ዓመት ሰው ነው አሁን የታችን የካቲት 30 በጣም በተሰበረ ስሜት ለሪዮት አለሙ እንኳን አደረሰሽ ለ35ኛ ዓመትሽ።